ከብዙዎች ዘንድ እየተወደደ የሚገኘው የዶክተር ቢኒያም ንግግር በአሁን ሰዓት ላይ መነጋገሪያ ሆኗል። ክፍያ እንጃ እንዴት እንደሰው ይሄ በፈጽሞ የማይታሰብ ነገር የሚሰራው በነፃ ነው። ለኛም ለሌሎች ግለሰቦች ሃይማኖት ተቋማት በነፃ ነው። ምንም ይሄ ጥያቄ ውስጥ የሚገባም አይደለም። ቲክቶከሯ ባምቢ ሀበሻ ስለ እሸቱ መለሰ አዲስ መነጋገሪያ ነገር አምጥታለች። አይደለሁም እኔ መላክ አይደለህም ብላ ነው የጸለየችበት። ስለዚህ ግፉን ከሆነ እኔ አይደለሁም እናቴ ነች። ብዙዎችን ያስደነገጠው የጎሳዬ ተስፋዬ ታመም ያለው ማለት ተወዳጁ ድምፃዊ ጎሳዬ ተስፋዬ ህመም ላይ መሆኑን ገለጸ። ሰሞኑን መነጋገሪያ የነበረው የዴዚና የእናቷ ጉዳይ ብዙዎችን ያስደነገጠ አዲስ መረጃ ተገኝቶበታል። ሞንም ከእናትየው ጋር ያወራ የእናትየው የቅርብ ጓደኛ ስለነበረ የተለያዩ ማጣሪያዎች አድርጎ ምንም አይነት ስለ እናትየው መሞት መረጃ እንደሌለ ምንም አይነት ነገር እንደሌለ ተናግሯል። እንዲሁም ወቅታዊና ሰሞነኛ ቪዲዮዎች እንደተከተሉ ናቸው። አብራችን ቆዩ። ቲክቶከሯ ጋር ባደረገው ወይም ደግሞ በሆነው ነገር ሁላችንም የራሳችንን የግል አስተያየታችንን ሰጥተን ተቃውመነዋል፣ ተናግረነዋል፣ ወቅሰነዋል፣ ተችተነዋል ምናምን ብላ ነገር ግን እንደዛም ቢሆን እሸቱ መለሰ የሰራውን ስራ ማናችሁም እዚህ ሶሻል ሚዲያ ላይ ያላችሁ ስለ እሸቱ መለሰ የምታወሩት ከኔ ጭምር በአጠቃላይ ሶሻል ሚዲያ ላይ ያላችሁ በአጠቃላይ ብትጨፈለቁ ሩብ እሸቱ መለሰ የሰራውን ስራ አልሰራችሁም፣ አልሰራም። በትክክል ያሹ ትክክል ነገር ተናገረች። ከሰራ መጠቀም አለበት። የስ በነፃ አገልጋይ አይደለም፣ ከሰማይ የወረደ በመና የሚኖር ሰው አይደለም። መጠቀም አለበት። የስ መጠቀም አለበት። ነገር ግን አንዳንድ ወርዱ ሶሻል ሚዲያ ካሉት ጋር ነገሮች ሲያያይዝና ሲናገር እንደ ሶሻል ሚዲያ እንዳመጣጡ አስተያየት እንሰጥበታለን፣ እንናገረዋለን። ገንዘብ ማንም አይጠላም፣ ብርን ማንም አይጠላም። ነገር ግን እሸቱ የሰራውና ያደረገው ነገር ይበልጣል። ትላንትና እሺ ወንድሜ ኑርልን፣ እሺ ወንድሜ የኦርቶዶክስ ልጃችን ብላችሁ ስታወድሱትና ስታቆለባብሱት የነበራችሁት ዛሬ እርዳታ ወይንም ደግሞ የሆነ ነገር ውስጥ ጀርባችሁ መስጠታችሁ በጣም ያሳፍራል። በመጀመሪያ ደረጃ ለእናንተ ሶሻል ሚዲያ ላይ ከእናንተ እናቃለን ብለው ከሚናገሩት በላይ እሸቱ ለእናንተ አገልግሏል። የኢትዮጵያ ሕዝብ ሶሻል ሚዲያ ላይ ያለው ሕዝብ ሾርት ሚሞሪ ስለሆነ የተደረገለትን የተሆነለትን ለሰከንድ ማስተዋወስ አይፈልግም። በመንጋ የሚመጡ ኮሜንታተሮች ስላሉ ትክክል አንተ ምናምን እሸቱ የማይመቸን ባህሪዎች ሊኖሩት ይችላል። እሸቱ በነገራችን ላይ አንድ ሰው እኮ ዩቲዩብ ሲከፍት መጀመሪያ ቤቱንና የራሱን ቤትና የራሱን ላይፍ ሊያስተካክል ነው። ማሪ የራሱን ህይወት ሳያስተካክል ያንቺን ህይወት ሊያስተካክል አይችልም። የራሱን ህይወት የጎደለውን ሳይሞላ ወደ አንቺ ቤት መጥቶ ያንቺን ቀዳዳ ይሞላል። እውነታው እሱ ነው። ማናችሁም ዩቲዩበር ብትሆኑ፣ ማንም ሰው ቢሆን፣ የሚዲያም ሰው ብትሆኑ፣ ዩቲዩበርም ብትሆኑ ሀቁ ይሄ ነው። ወደ ሚዲያ ስትመጪ ስትሰሪ መጀመሪያ ቤት የሚያስፈልግሽ ከሆነ ቤት ትገዣለሽ፣ መኪና የሚያስፈልግሽ ከሆነ መኪና ትገዣለሽ። ኦፍ ኮርስ እና እኔ ሳላገኝ እኔ ሳልጠቀም እኔ የምፈልገውን ላይፍ ሳልኖር ለእናንተ ላሽቃብጥላችሁ ነው እንዴ ድፍረታችሁ? ሰሞኑን እሸቱ እርዱኝ በማለቱ ብዙዎች እየተቃወሙት ይገኛሉ። በተለይ ደግሞ የሱ ጠላቶች የሱን መውደቅ አሰፍስፈው ሲጠብቁ የነበሩ ግለሰቦች ያው በሱ መውደቅ ወይ ደግሞ በሱ ያው ወድቋል አይባልም፣ ግን በሱ እርዱኝ በማለቱ በጣም እየሳቁበት እየተሳለቁበት ይገኛሉና ይህ ነገር ደግሞ አግባብ አይደለም ባይነኝ። ምክንያቱም ምንድነው አሁን ላይ የተፈጠረውን ነገር አይደለም ማሰብ ያለብን። አሁን ላይ ምንም አልተፈጠረም፣ ግን እሸቱ መለሰ ከዚህ ቀደም ሲያደርጋቸው የነበራቸውን ነገሮች ያው ለእናንተ መናገር አይጠበቅብኝም። ብዙ ሰዎች ለምን ሾርት ሚሞሪ ትሆናላችሁ እሸቱ መለሰ እስከዛሬ ያደረገውን ነገር እረሳችሁ እንዴ በማለት ሐሳባቸውን እየሰጡ ይገኛሉ። እንግዲህ ከሊያሾ ጋር ዛሬ ገና በሐሳብ ስስማማ ማለት ነው። እኔ ሊያሾ የምታነሳቸው ሐሳቦች ብዙ ጊዜ እኔን አያስማሙኝም፣ ያው ብዙዎቹንም አያስማማም እርግጠኛ ሆኜ ለመናገር። እሷ ያው አንዳንድ የምትናገራቸው ነገሮች ልክ ስላልሆኑ ማለት ነውና አሁን ላይ ብዙ ሰዎች እሸቱ መለሰ ያን ያደረገውን ነገር ረስታችሁ አሁን ላይ እንዴት እንደዚህ ትሉታላችሁ በማለት ብዙ ሰዎች ሐሳባቸውን እየሰጡ ይገኛሉ። ሲቀጥል ደግሞ ባምቢ ሀበሻ በትላንትናው ዕለት ላይቭ ላይ የተናገረችው ንግግር ብዙዎችን አስቆጥቷል። እኔ ምንም ብዬ አልረገምኩትም። እናቴ ግን ቤተክርስቲያን ብስራተ ገብርኤል ሄዳ ለገብርኤል ቃል የገባችበት ነገር አለ። እኔ ምንም አላልኩትም ለገብርኤል። እናቴ ግን ያ ነገር ሲፈጠር መንገድ ላይ ነበረችና ቀጥታ ነው ብስራተ ገብርኤል ሄዳ በጣም በቃ
አልቅሳ ጸልያበታለች እዚህ ሰውዬ ላይ ጸልያበታለች እኔ ያንተ ልጅ አይደለሁም በጣም ይገርመኝ እኔ መላክ አይደለህም ብላ ነው የጸለየችበት ስለዚህ ግፉን ከሆነ እኔ አይደለሁም እናቴ ነች እኔ ምንም እግዚአብሔር አንተ ፍረድ ብቻ በሱ ሰው ጉዳይ የባምቢ አበሻ ይህ ንግግሯ ከብዙዎች ዘንድ ያው ተቃውሞ እንዲነሳበት አድርጓል በተለይ ደግሞ እናቴ ሄዳ ጸልያበታለች አልኩሶሪ ጸልያበታለች ምን ብላ ላይ ጸለየችው ብቻ እሸቱ ላይ የሆነ ነገር እንዲደርስበት ማለት ነው እኔ አንድ እናት እንደዚህ ታደርጋለች ብዬ አላስብም ልጅ ያላት እናት የፈለገ ልጇ ብትበደል ያው የልጇን መጥፎ ልትከላከል ትችላለች ልጄ ላይ ክፉ አይድረስባት ብላ ልትጸልይ ትችላለች እንጂ እንደዚህ አይነት ጸሎት የምታደርግናት እኔ ገጥማኛ አታውቅም ብቻ የኛውን ቪዲዮ ስሰማ መጀመሪያ ባምቢ አበሻ ትክክለኛ ያልሆነ ሐሳብ እንዳለረሳች ነው የተሰማኝ ማለት ነው ፈጽሞ የሆነ ውድቅ የሆነ ሐሳብ ነው ያነሳችው ብዬ ነው ማሰበው እስኪ እናንተ ሐሳብ ስጡበት ክቡር ዶክተር ቢኒያም እንደምን አመሸ እንግዲህ ዶክተር ቢኒያምም አበረታቶታል ስለደወልክ በጣም ደስ ብሎኛል አረ ግሬሎም ማረሽ እሺ ቢኒ ሐሳብን ለመስማት ዝግጁ ነኝ ላይቭ ነው ያለ ነው ድምጽህም ኦሬዲ ላይቭ ስለሆነ እየሰሙ ነው ኢትዮጵያውያን አንደኛ በጣም አዝነናል ዶምቲው ያው የገጠመውን ችግር ሁላችንም የምናውቀው ነው እንግዲህ መቄዶኒያ በዶምቲው ብዙ ድጋፍ ስናገኝ ቆየነን ብዙ ሰው የሚያውቀው ባለፈው የነበረው በበርና መስኮት አሁን ለምሳሌ ዛሬ 3 አመት እንግዲህ ታስታውሳላችሁ እንቅልፉን አጥቶ ባለቤቱ ራሱ እርጉዝ ነበረች በጣም አስታውሳለሁና ከዛ በፊትም ደግሞ ሚሊኒየም ላይ ነበረናል የገቢ ማሰባሰቢያ ከዛም ላይ ፕሮግራም በመምራት መቄዶኒያን በማገዝ ያው ብዙ ሰው የሚያውቀው በርና መስኮቱን ብቻ ነው እንጂ ከዛ በፊትም የሚያገዘን ወንድማችን ነው እና ይሄን ሁሉ ገዛ የሚያደርግልን እንግዲህ አይ ሰዎች ጥያቄ ስለሚያነሱ ነው እንጂ ጉዳይ የሚወራም ነገር አልነበረም ክፍያ እንጃ እንዴት እንደሰው ይሄ በፈጽሞ የማይታሰብ ነገር የሚሰራው በነፃ ነው ለኛም ለሌሎች ግለሰቦች እንግዲህ በነፃ ነው የሚሰራው በነፃ ነው ምንም ይሄ ጥያቄ ውስጥ የሚገባም አይደለም መቄዶኒያ ለማንም ከፍሎ የማያውቀው ሳይፉም ሲሰራል ሌሎችም አርቲስቶችም ማንኛውም ክፍያ ምንም የሚታሰብ ነገር አይደለም እሺም እንደዛው ለኛም ሌላ ድርጅቶችም ለግለሰቦችም እኔ 100% መናገር ይችላል እንግዲህ በዚህ መልኩ ነው የሚሰከረው መናገር ይችላል ምንም ሰዎች ያሳስባቸው እንደንተንም ሊቀርብ አይገባም ወደጋችን ላይ መቄዶኒያም ሌባ ነው የሚሰውቋል ለዚህ ሰዎች እኛ አንጨነቅም እኮ ሲጀምር ለግለሰቦች አንጨነቅም ልክ ነው ዋናው ከእግዚአብሔር ጋር መጣላት አለመጣላቱ ነው እንጂ አወራ ምንም ይጨምሮ የሚቀንሰው ነገር ልክ ነው እግዚአብሔር አሰብከን ይፈስበውና ብዙም እንደተሳሰበኝ ለማመስከር ፈልጌ ነው እሺ እግዚአብሔር ያክብርልኝ ቢኒ በጣም አመሰግናለሁ ቴንክ ዩ ሶ ማች እግዚአብሔር ይስጥልኝ እሺ ብዙዎች እሸቱ መለሰ ለራሱ ጥቅም ነው ብዙ ጊዜ እርዳታ ላይ የሚወጣው ወይ ደግሞ እርዳታ ላይ የሚገኘው ብሎ ያወራሉ ግን እኔ ይቅርታ አድርጉልኝና የኔን ሐሳብ ላትደግፉት ትችላላችሁ ምክንያቱም ምንድነው ብዙ ሰዎች በተለይ ደግሞ በየቪዲዮ ኮሜንት ላይ የሚገኙ ሰዎች በቲክቶክ መንደር ላይ ማለት ነው የሰውን ማንኛውም ነገር ቢያደርግ ኔጌቲቭ ነገር መጻፋቸውን አያቆሙ ማለት ነውና እሸቱ መለሰ ያው የዛሬ 2-3 አመት ያደረጋቸውን ነገሮች ያው ማንንም አይረሳም ማለት ነው በዚህ 7-6 አመት ውስጥ ብዙ መስጊዶች ብዙ ቤተክርስቲያኖች በተለይ ደግሞ ገዳማቶች እንዲረዱ ካደረጉ ግለሰቦች መካከል አንደኛው እሸቱ መለሰ ነውና አሁን ላይ እርዱኝ ማለቱ ብዙም ኖርማል ነገር ነው ብዬ ነው ማስበው ያው ሰው ይቸገራል እና የዚህን ያክል የከፋ ነገር ነው ብዬ አላስብም እና ዶክተር ቢኒያም እኛ ብዙ ነገሮችን ስናደርግ ወይ ደግሞ እኛ ብዙ ነገሮችን እንዲረዳን ስንጠይቀው በማስታወቂያም ሊሆን ይችላል ገቢ ማሰባሰቢያም እንዲያደርግልን ስንጠይቀው ሊሆን ይችላል አንድም ቀን ክፍያ ከፍለነው አናውቅም ለሱም ሆነ ለሰይፉ ፋንታው እንደዚህ ያሉ ስም የሚያጠፉ ግለሰቦች አሉ በማለት ተናግሯል አይገርም ይህን ቪዲዮ ለእሸቱ አድርሱልኝ በእግዚአብሔር ሾርት ሚሞሪ ምን ነው ይሄንን ለሁላችሁም ራሳችሁ እንድትፈትሹ ጠይቃለሁ አሁን እዚህ የመጣሁት ስለ ወንድማችን ስለ እሸቱ መለሰ ለመናገር ነው በጣም ያሳዝናል እኔ እሸቱ ይሄንን አድርጓል ይሄን አላደረገም ለማለት ሳይሆን እሸቱ ካልሰራው የሰራው ይበዛል እውነት ነው ኢትዮጵያ ያለውን እግዚአብሔር ይቅጠረው እኔ እንኳን በማቆ በቀር
ከኢትዮጵያ እስከ አሜሪካ፣ ከአሜሪካ እስከ እንግሊዝ፣ ከእንግሊዝ እስከ ኳታር ተገንቶ ቤተክርስቲያንን እንዲገዛ ያደረገ፣ ገዳማትን እንዲገዛ ያደረገ፣ የታመመ እንዲድን ያደረገ፣ የቸገረ ሰው እንዲረዳ ያደረገ፣ የታመመ እንዲድን ያደረገ ወንድማችን አረ ስንቱን ልቁጠረው። ይህ ሁሉ ተረስቶ ዛሬ አንድ ሚስማር አንድ ድንጋይ ያላቃበለ ሁሉ በግፊት ወንድማችንን በሚስ አንደርስታንድ ተነስታችሁ ያኔ አለን ከጎንክ ነን ጎበዝ በርታ ያላችሁ ሰዎች ዛሬ ጀርባችሁን ስትሰጡ እኔ ጋርም ያለው አመለካከት ይህ ነው። ምክንያቱም ምንድነው አንድ ሰው ብዙ ነገሮችን ያደርጋል። ያው በጎ ነገሮችን አድርጎ መጨረሻ ላይ አንድ ጥቂት ከጥንጥዬ ነገር ትንሽዬ ፋውል ሰራ እና እሱ ነገር ነው ጎልቶ የሚታየው እኛ ጋር ማለት ነው። እኛ ኢትዮጵያውያኖች ጋር ብዙ ጊዜ የተለመደ ነው እንደዚህ አይነት ነገር። የሰው ልጅ ያለፈ ህይወቱን ብዙም ቼክ አናደርግም። መጨረሻ ላይ ያጠፋት ጥፋቱን ነው በቀይ መስመር የምናሰምርበት ማለት ነውና ይህ ነገር እንደ ኮሚኒቲ ልናፍርበት ይገባል ባይ ነኝ። ያው ሶሻል ሚዲያ ላይ እንደዚህ አይነት ነገሮች እየተለመዱ መጥተዋል። ሰዎች በፊት ያደረጓቸውን ነገር እየረሳን በቅርብ ጊዜ ራሱ አዶናይ በጣም ብዙ በጎ አድራጎቶችን እንዳደረገ ሁላችንም እናውቃለን። ያው ብዙ ሰዎችን እንዲረዱ አድርጓል። ብዙ ሰዎች ቻሌንጅ እንዲሰጣቸው እያደረገ ብቻ አዶናይ ሲባል በጎነት ነው ለራሱ ሳይሆን ለብዙ ህጻናቶች አሁን ሰሞኑን ራሱ ከ1000 በላይ ህጻናቶች እንዲታከሙ አሜሪካ ድረስ ሄዶ ብር እስከ ማሰባሰብ የደረሰ ጀግና ወጣት ነውና ሰሞኑን ሰለቸህን የሚል ትሬንድ እሱ ላይ አምጥተው ነበርና እኛ ማለት እንደዚህ ነን። እናቴ አልሞተችም የውሸት ወሬ ነው ማለት ትችላለች። ገብቶሻል? እናትየዋም እስከማውቃት በጣም 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 ይሄ በአንዳንድ ነገር ምስኪን የሆነች ሴት እንጂ ይህን ያህል ሜስ ውስጥ የምትገባ ወይ ስሟ ሲጠፋ ሞተች ምናምን ሲባል ዝም ብላ የምትቀመጥ አይነት እናት አይደለችም። ካልታገተች ወይ የሆነ ነገር ካልተደረገች በስተቀር ዮኒ ማኛ ላይ ገብታ እኮ መልእክቷን ያስተላለፈችው 100 ፎሎወር በማይሞላ ፎሎወር ነው እና ለሚዲያው በጣም ቅርብ የሆነች ዴዚን ከልጅነቷ ጀምሮ ዩቲዩብ ስታሰራት የነበረች ለሚዲያ በጣም ንቁ የሆነች ሰው ናት። ሞተች ተብሎ የሚወራ ከሆነ ወታ ማውራት ትችላለች አንለስ ካልታገተች በስተቀር። እንግዲህ አልሞተችም ቀብር ሄጃለሁ ብለሃል። ወሬ ነሽ ከታች የጻፍሽው ራኪ የምትባይ እንዳንቺ አይነት ደነስ ሰዎች ናቸው እዚህ ወሬ እያምታቱ ያሉት። ቀብር ሄድኩ ሚል ማንም ሰው የለም። ለቅሶ ግን በማቀው ልክ በሰፈሯ በተነገረኝ ልክ ሄጃ ጠይቄያለሁ። ሰፈሯ ላይ ምንም አይነት ነገር የለም፣ አልሰማም። እሷ ያለችኝ ሰፈር ላይ ገብቷቸዋል። በቃ ሙኒ ይሄን ነው የምንፈልገው። በቃ አዎ እዛ ምንም ነገር የለም። ሌላው ደግሞ ቅርብ ያለ አንድ ከፈቀድክልኝ አንድ ጥያቄ አለኝ። አንድ ጥያቄ ልጠይቅህ። ይጨርሳል። አንዴ ይጨርስ። አወራሽ እኮ ይበቃሻል። ሰሞኑን ማንሰማው ነገር የለም። እንግዲህ ሰሞኑን መነጋገሪያ የነበረው የዴዚ እናትና የዴዚ ጉዳይ አሁን ላይ እናትየው በህይወት አለች ሁላ ታግታለች የሚባሉ ወሬዎቹ እየወጡ ይገኛሉ እና እስኪ ሌሎችን ቪዲዮዎች አሉ አብረን እንመልከት። ተባለ ከሆነ በቃ ሰው እንዴት ይታመናል? ማን አለች ብሎ መጀመሪያ ዜናውን ያመጣው ነው። ዴዚ ምን ስቶሪ ምናምን ጥቁር አርጋ ምናምን ምን እንዴ ስቶሪ አርጋ ነበር እንዴ? እሱማ ስቶሪ አርጋዋለች። ማን ነው ሞተች ያለው መጀመሪያ? የሚገርም ማንም ሞተች ሳይል ቀድማ የጻፈችው 3 ቀን አንመጣም የሚል ሰውን ማስደንገጫ ነገር ተጻፈ። ከዛ ሄለን ነጭ ቅማል ቤት ሞታለች ኢትዮጵያ ገብታ በምን በስትሮክ ነው ያሉት። በስትሮክ ሞታለች የሚል መረጃ ነው የወጣው መጀመሪያ። ከዛ ህዝቡ ተቀባበለው እዚህ ደረጃ ላይ ደረሰ። አንድም የእናት ቤተሰብ መጥቶ ይህን ጉዳይ ለህዝብ ያስረዳ የለም ሲነጋገርበት። ሞንም ከእናትየው ጋር ያወራ የእናትየው የቅርብ ጓደኛ ስለነበረ የተለያዩ ማጣሪያዎች አድርጎ ምንም አይነት ስለ እናትየው መሞት መረጃ እንደሌለ ምንም አይነት ነገር እንደሌለ ተናግረዋል። ነፍስ ማር ያለችው ሎዛ ናት። ኩይሊያ ሙታለች ብላ ያወጀችው ኩይሊያ ናት። የተደራጁ መጀመሪያ እናትየውን ለማሸማቀቅ የተደራጀው ጀማ ማለት ነው። መጀመሪያ እናትየዋን ሲሰድብ የነበረ ግሩፕ ነው። አሁን ሙታ ከሆነ ዜድ ናት ያደረገችው። ቆይ አሁን እኔ እምነት የለኝም። ቆይማ አሁን ቤተክርስቲያኑ የተከበረችበት ቤተክርስቲያን ላይ መረጃ ይምጣል። በቃ ኢትዮጵያ ያላችሁ የእምነት አባቶች ታውቃላችሁ የት እንደተከበረች ምናምን። አዲስ አበባ ውስጥ የምን ሰፈራት እንዴ? ቤት ዘመድ ጎረቤት የላትም እንዴ? ትክክል።
እውነት ነው። እንኳን አንድ ይህን ያህል የሶሻል ሚዲያ ላይ የተወራ ጉዳይ ይቅርና የጎዳና ተዳዳሪ ቢሞት ስለሱ መረጃ የግድ ይወጣል። ተማሰረቱ ምን ተገጣጠመ ቢመሰለክ ዜድን ፎቶን የተዘገዘቀችው በዲዚ አካውንት ዜድ ቪዲዮ ሰርታ ነበር። ያ ፎቶ ከመዘግዘቁ ከአንድ ቀን በፊት ነፍስ ማር ብያለሁ ዴዚ እግዚአብሔር ያጽናሽ ምናምን ብላ ማለት ነው። ብዙ ሰዎች ይህንን ቪዲዮ ከተመለከቱ በኋላ እውነትም የዴዚ እናት አልሞተችም እንዲህ እያሉ ሀሳባቸውን እያጋሩ ይገኛሉ። ሲቀጥል ደግሞ እስከዛሬ ሞታ ካልሆነ እናት አግታ ነው ወይ ምንም አይነት መረጃ ስለ ራሷ ማትሰጠው እያሉ ይገኛሉ። እና ይህ ነገር በጣም ወደ አሳሳቢ ደረጃ እየሄደ ይመስለኛል። የዴዚ እናት ካለች ለዚህ ድራማ ተጠያቂና ጥፋተኛ ማን እንደሆነ ታውቃላችሁ? ራሷ የዴዚ እናት ናት። ራሷ የዴዚ እናት ናት። ለምን መሰላችሁ? ይህን ድራማ ለመቀላቀል ለምን ፈለገች? ለምን ገጸ ባህሪውን ሆነች? ራይ ካለች እሷ ጥፋተኛ ባይዘው እንጂ አዲስ አበባ ነው ሙሉ ምናምን የምትልሱ ልጅ አለ ቀብር ላይ አይሄድም። ባይሄድ ለቅሶ ቤት ሄዶ እንኳን አይሄድም። ዝም ብሎ እንደማንኛውም ሰው ተራ ቁጭ ብሎ ወሬ ያወራል። ብዙ አርቲስቶች ምናምን አሉ። አርቲስት ላለው እንደ ይሄ ኢቢኤስ ላይ ምናምን እንደዛ ስትጻጻፍ ነበር። እኔ ክርስትና እናት ነኝ የጂኒ እናት ላይ የሆነ ዩቲዩብ ላይ ኢንተርቪው ሰጠኝ ዘመር ነኝ ባያለች ወሬውን ይዛ መጣ ሚዲያ ላይ ከምትመጣ የእውነት መሆን አለመሆን እንኳን የሚዲያ ሰው አይደለም ያ እና ብትኖርም ለራሷ ነው ባትኖርም ለራሷ ነው። ኦኬ ሰው ወደደሽ ያው እና በሁሉም አጋጣሚ ይመቻችሁ። ሟቹ የሚመቸው ቋሚ የሚመቸው ይሆናል። ያ ይመቸው ከምስጥ ጋር ተግባብቶ ይኖራሉ። ምን ችግር አለ? ሟቹ የሚመቸው ቋሚ የሚመቸው አለች። እንግዲህ ብቻ ወደ ቁም ነገሩ ስንመለስ ብዙ ሰዎች እያሉ የሚገኙት እንዴት እስከዛሬ ከሟችን ቤተሰብም ሆነ ብቻ ከሟች ዘመድ ምንም አይነት መረጃ አልተሰማም። ሲቀጥል ደግሞ ሰፈራቸው አካባቢ እንግዲህ ታዋቂው ቲክቶከር ሞን ሄዶ መጀመሪያ ያሰማችሁን ቪዲዮ እንደተመለከታችሁት የተናገረው ንግግር አለ። ምንም ለቅሶ የሚባል ነገር የለም። እኔ ከእናትየው ጋር በቅርበት ነበረኝ። በልጇ ጉዳይ እንዳወራላት አናግራኝ ነበርና ብቻ ቅርበት ስለነበረኝ ቤቷን ምናምን አውቀው ነበረ። ሄጄ ቼክ ሳደርግ ምንም አይነት ለቅሶ የሚባልም ነገር የለም። ስለ ለቅሶም የተሰማ ነገር የለም በዚች 15 ቀን ውስጥ እዛ ሰፈር ውስጥ ማለት ነውና ሲቀጥል ደግሞ ከእናት ቤተሰብ ምንም አለመባሉ ብዙዎችን ያስገረመ ነገር ሆኗል። ሲቀጥል ደግሞ በየካ ሚካኤል ነበረ ተቀበረች የተባለው። የካ ሚካኤል ላይ በሷ ስም የተቀበረ ማንኛውም አይነት አስክሬን የለም እያሉ ይገኛሉ። እና ይህ ነገር በጣም ወደ አላስፈላጊ ነገር እያመራ ይመስለኛል። ወደ አላስፈላጊ መንገድ እየሄደ ይመስለኛል። ምክንያቱም ምንድነው እስከዛሬ ከዴዚ ቤተሰብም ሆነ የዴዚ እናት ባትሞት ራሱ ይሄን ነገር ወታ መቃወም ነበረባት ወይ ደግሞ ታግታለች እያሉ ነው። ብዙ ሰዎች ታግታለች ብለው ደምድመዋል። በድምፃዊ ጎሳዬ ተስፋዬ ላይ ምንድነው የደረሰበት? ድምፃዊ ጎሳዬ ተስፋዬ በደረሰበት ድንገተኛ የጤና መታወክ ምክንያት በዊልቸር ወደ ሀገሩ መመለሱ ተነግረዋል። በሀገር እንግሊዝ የነበረውን የሙዚቃ ኮንሰርት አጠናቆ ወደ አዲስ አበባ ቦሌ ዓለም አቀፍ አውሮፕላን ማረፊያ ሲደርስ በደረሰበት ድንገተኛ የጤና እክል ምክንያት በዊልቸር ለመግባት ስለመገደዱ ነው የተገለጸው። ጎሳዬ በራሱ የፌስቡክ ገጽ ላይ ታምሜ ገባው ስለ ሁሉ ነገር ግን እግዚአብሔር ይመስገን በማለት ከአየር መንገዱ ባልደረባ ጋር የተነሳውን ፎቶንም አጋርተዋል። ለተወደደው አርቲስታችን ፈጣሪ ሙሉ ጤንነትና ምሕረቱ እንዲልክለት እንመኛለን። እናንተም ደግሞ ምኞታችሁን ግለጹለት። ከአንዳንድ ግለሰቦች ይህ መረጃ ከወጣ በኋላ የስትሮክ በሽታ ነው የገጠመው እያሉ ይገኛሉ። ከሱ የቅርብ ከሆኑ ሰዎች ማለት ነው። ግን ትልልቅ ሚዲያዎች ይህን ነገር እስካሁን አልዘገቡትም እና ያው ቀላሉን ያድርግለት እግዚአብሔር ይማረው ነው የሚባለው። ሌላ ምንም አይባልም። አንቺ የልጅ እናቱ ነሽ። ልጅ ይዘሽ እያሳደግሽ እሱ በስምና ዝናው ተጠቅሞ አንቺ እያስፈራራ እንዲሁም በልጅሽ እየመጣ እየተናገረሽ አፍነሽለት ልትቀመጪ አይገባም። አደባባይ ማንነቱን ማጋለጥ አለብሽ። ምክንያቱም ባደረገው ነገር መሸማቀቅ አለበት፣ አንገቱን መድፋት አለበት። አንቺ ተጠንቅቀሽ ምንም አያረግሽም። በነገራችን ላይ የልጅሽን ጫፍ እንደዚህ አይነካውም። ጥንቃቄ ማድረግ ተገቢ ነው። አዎ መጠንቀቅ አለብሽ። በመቀጠል ደግሞ ህግ አለ። በአካባቢሽ ለሚገኙ የህግ አካላቶች ማሳወቅ አለብሽ። ልጅሽ ላይ አይደለም ሌላ ነገር ዝንቧን እሺ ቢሏት ማለት ነው ነምበር 1 ተጠርጣሪ ወይም ነምበር 1 ተጠያቂ እሱ እንዲሆን ሂደሽ ማመልከት አለብሽ፣ መናገር አለብሽ። አለፍ ሲል ደግሞ ሚዲያ ላይ መተሽ እሱ በሚዲያ ነው አይደለ፣ በሶሻል ሚዲያም ሆነ በኖርማል ፕሮግራም ነው አይደለ፣ ፍምስናን ዝናን እውቅናን ያገኘው
ሚዲያ ላይ መተሽ ማንነቱን ማጋለጥ አለብሽ። በዚህ በቲክቶክ ስሟ የሳሚ እናት የተባለች አንድ ቲክታከር ያው ሰይፉ ፋንታውን ጋር ሄዳ በስልክ ተናግራ ነበረ። ኢትዮፒካ ሊንክ ላይ ላይቭ ላይ ባለበት ወቅት ተደዋውለው ያው እንደዚህ ጥቃት ደርሶብኛል፣ ድጋሚ ደግሞ እያስፈራራኝ ነው እና ታዋቂ ሰው ነው በማለት ተናግራ ነበረና ሊያሾ በምስሉ እንደምትመለከቱት ሙሉዓለም ጌታቸውን እየጠቆመች ትገኛለች እና በጣም ብዙ ሰዎች ይህንን ነገር እየተቃወሙት ይገኛሉ። ሴቶችና ህጻናት ጉዳይ ሚኒስቴር ባለበት ሀገር፣ ፖሊስ ባለበት ሀገር ላይ የገጠር ሴት እንኳን መብቷን በምታስከብርበት ሀገር ስለ ምን ሀገር ነው የምናወራው? ስለ ስዊድን፣ ስለ አይስላንድ፣ ስለ ፊንላንድ ነው እያወራን ያለ ነው ወይስ ስለ ኢትዮጵያ ነው እያወራን ያለ? መቼ ነው የኢትዮጵያ ህግ ለሴቶች ሰርቶ የሚያውቀው? እኔ ወደ 500,000 የሚጠጋ ፎሎወር ነበራት። ከፎቅ ላይ ተገፍትራ ስትገደል ገዳዩዋ አሁንም በነፃነት እየተንቀሳቀሰ ነው። ሰቦቿ በተደጋጋሚ የኢትዮጵያ ህዝብ ይፍረደን፣ የኢትዮጵያ ህግ ይፍረደን ሲሉ ይሰማሉ። አሁን ድረስ የትኛው ህግ ነው ለቀነኒ የደረሰላት? ሄቨን ኬዝ 4 ዓመት ሊሞላው ነው። እስካሁን እናትየው ፍርድ ቤት እየተመላለሰች ነው። ጠልፋ፣ ተደፍራ፣ ተደብድባ ልጇ ተገሎባት ወደ ህግ የመጣች ልጅ እስካሁን እስር ቤት ነች ያለችው ፖሊስ ጣቢያ። የጠለፋት፣ የደፈራት፣ ልጇን የገደለባት፣ የደበደባት ሰውዬ በነፃነት እየተንቀሳቀሰ ማለት ነው ጉጂ ዞን ላይ አፍሪካ ሀረው። በትግራይ፣ በአማራ፣ በአፋር ክልል ያሉ ሴቶች በስመ ጦርነት በየቀኑ ይደፈራሉ፣ በየቀኑ ይገደላሉ፣ በየቀኑ ስንት ነገር ይደረጋሉ። መቼ ነው የኢትዮጵያ ህግና የኢትዮጵያ ህዝብ ለሴት ልጅ ቆሞ የሚያውቀው? ጥል አገጭህና ደረትህ በውፍረት የገጠመ ሰውዬ፣ እንደ ወንድ ወጥተህ ስፖርት ማተሰራ ሰውዬ የተጠቃችን ሴት መልክ ለማጣጣል አፍህን የከፈትከው ምን ስለሆንክ ነው? ቆንጆ ሴቶችን ነው እየመረጥኩ ምደፍረው እያልከን ነው? ደፋሪነትህን ነው መቼም እየነገርከን ያለው። ስትደፍር መልክ ትመርጣለህ። መቼ ነው እናንተ መልክ መርጣችሁ የምታውቁት? አህያ ሳይቀር ትደፍራላችሁ፣ እባብ ሳይቀር ትደፍራላችሁ፣ አሊጌተር አዞ ሳይቀር ትደፍራላችሁ። አይደለም ሴት ልጅ፣ አይደለም የሳሚ እናትን የመሰለች ሴት ልጅ። ሳሚ እናት እየዋሸች እንደሆነ የሚያረጋግጥ ማስረጃ እስካልመጣ ድረስ የሳሚ እናት የተናገረችው ነገር በሙሉ እውነት ነው። አለቀ። ተጠቂዎችን 100% እናምናለን። በተረፈ ኮሜንት ሴክሽን ላይ ምናምን እውነትሽን ከሆነ ተናገሪ ማን እንደሆነ፣ እውነትሽን ከሆነ አጋልጪ ማን እንደሆነ። ምን ልታረጉላት? ምን ልታመጡላት? የቀነኒ ገዳይ ማንነቱ ይታወቃል። የታለ ያሳሰራችሁት? ከዚህ በፊት በእንትና ተጠቃው ብለው አጥቂያቸውን ይዘውላችሁ የመጡትን ወንዶች ላይቫችሁ ላይ እያስገባችሁ እያሽካካችሁ ነው የምትውሉት የምታድሩት። ትልቁ ምሳሌ እንደውም ፈለገ አናጤዎስ ነው። ፈለገ የስብከት ላይቭ ላይ ቁጭ ብሎ ፖርን ቪዲዮችን እንደሚላላክ፣ ሴቶችን እንደሚያስቸግር፣ ከዛ ደግሞ ያጋለጡት ሴቶችን እንደደበደበ፣ ከቤተክርስቲያን ሳይቀር እንደሰረቀ አጋለጡላችሁ። ሴቶች ነገሯችሁ፣ አሳያችሁ። ምንድን ነው ያደረጋችሁት? በንጋታው 1 ሚሊዮን ፎሎወር ይግባ ብላችሁ ቻሌንጅ ነው ያስጀመራችሁለት ለዚህ ሰውዬ። ከዛ ደግሞ በተክሊል ዳራችሁ። ሰው ለምን ብላ ነው ማንነቱን የምትነግራችሁ? ኖራችሁ የእሱን ቂጥ ልትልሱለት። ይኸው ማንነቱን እንኳን ሳታውቁ፣ ማንነቱን እንኳን ሳትነግራችሁ እላዩ ላይ እየወረዳችሁ ነው እኮ ኦልሬዲ። ደግሞ አለው ውሸት መሆኑን የሚያረጋግጥ ማስረጃ እስከሌለ ድረስ የሳሚ እናት የተናገረችው ነገር በሙሉ እውነት ነው። እናምናታለን፣ እንደግፋታለን፣ አብረናት እንቆማለን። በገንዘብ መደገፍም ካለብን እንደግፋታለን። ኢቭን በገንዘብ መደጋገፋችን ራሱ በጣም ነው የደበራችሁ። አይናችሁ ደም ለበሰ በቅናት። እንዴ ክፋት፣ እንዴ ጥላቻ! ኧረ ተረጋጉ። ብዙ ሰዎች የዚህ ልጅ ሐሳብ አልተቀበሉትም። ከንግግሩ መካከል ምንድነው አንቺ በየትኛው ፊትሽ ነው ወይ ደግሞ በየትኛው መልክሽ ነው ልትደፈሪም ሆነ እንደዚህ አይነት ጥቃት ሊደርስብሽ የሚችለው? ማለት ምን ማለት ነው? አንዲት ሴት ጥቃት የሚደርስባት ቆንጆ ስለሆነች ስላልሆነች ብቻ አይደለም እኮ። ያው አንዳንዴ ሴጣን ያሳስታል። ወንድ ልጅ ማንኛውንም ነገር ለማድረግ ቁንጅና ይመለከታል ብዬ አላስብም። በተለይ ደግሞ ቁንጅናን ተመልክቶ እንደዚህ አይነት ጥቃት ያደርሳል ብዬ አላስብም። እና የሰውየው በጣም የሚደብር ሐሳብ ነው ያነሳው ማለት ነውና ብዙ ሰዎች በዚህ ጉዳይ ላይ ሐሳባቸውን ሰጥተዋልና የሚደገፍ ሐሳብ አይደለም የሱ። ብዙ ሰዎችን ያናደደ ሆኗል። አንዳንድ ጊዜ ሰዎች ሄደው ውጪ ድረስ ሄደው ማጥናት መቻል አለባቸው። የፕሮፐርቲ ታክስ ጉዳይ አሁን ከተነሳ በጣም ብዙ ለሀገሪቷም የማይጠቅም ነገር ብዬ ነው የማስበው። ምክንያቱም እኔ በዝቶብኛል። ፕሮፐርቲ ታክስ ከፍል የነበረው 30 ምናምን ሺህ አሁን በሚሊዮን ደረጃ ስትጠየቅ በ2 በ3 ሚሊዮን ስትጠየቅ ወደምንት ምንድን ነው የሚያመጣው? አሁን እኔ ልሽጥም ብል ህንፃውን የሚገዛኝ የለም። ያም እንደኔው ችግር ውስጥ ሊገባ ነው። ልሽጥ ደግሞ ስትል ምንድነው ስም ማዛወሪያም ሌላ ሆኗል አሉ ታሪኩ።
እና አሁን ብዙ አልሚዎች በአሁኑ ሰዓት ስታክ አድርገዋል ይመስለኛል፣ እየሸጡ አይደለም። ይሄ ነገር እንደው አንድ ሰው ስራ ከመስራቱ በፊት ፖሊሲ is the most important part ነው። አንተ ጠዋት ማታ የምትቀይረው ነገር መሆን የለበትም። ፖሊሲ ስትቀይር በዛ እንትን ውስጥ ያሉ ብዙ ሰዎች ዳሜጅ የሚያደርጉ ኦፍ ኮርስ አድቫንቴጅ የሚጠቀሙ አሉ፣ የስ ይኖራሉ፣ ግን በጣም ጥቂቶች ናቸው። በአብዛኛው ግን ፖሊሲ አንተ ኳልኩሌት አድርገህ ነው የምትመጣ። ለሚቀጥሉት 10 ዓመት 20 ዓመት ብለህ ትመጣና የሆነ ዓመት ላይ የሆነ ሳምባዲ መጥቶ ፖሊሲ እንዲቀርጫለሁ ብሎ ሲልክ ሁሉ ነገር ኃይሌ ካመረረ እንግዲህ ከባድ ነው ሰዎች እና በነገራችን ይሄ ችግር የሚያመጣው እኔና እናንተ እኛ ማምን መሄጃ አለ። እኛ ነዋሪዎች ነን፣ እዚህ ኢትዮጵያ ውስጥ ነዋሪዎች ነን። ግን ከውጭ የሚመጣ አይደለም፣ ከውጭ ሊመጣ እዚህ ያለው አሁን በርበሩን ያህል መውጫውን የመርካቶ ነጋዴ ብታውቀው እኮ ምን ብታመጣው እኮ ብዙ ነገር ይነግርሃል። ይሄ እንትን ነጋዴ ብታመጣው እኮ ማቅመስ በጣም ኢኮኖሚስት ነው እሱ። ስለ ምንድነው አሁን የእህል ዋጋ እንዲሰማ የወጣው እስቲ ተናገር ብትለው እሱ ይነግርሃል እያንዳንዱ። እዛ እንትን የተቀመጠ እኔን ብትጠይቀኝ አሁን እህል ዋጋ ለምን ተወደደ እንዲህ ሊሆን ይችላል እንደዛ ሊሆን ይችላል እልሃለሁ። ግን እዛ የሚነግደው ሰውዬ ምን መሰለህ ይላል። ሰዎች ኃይሌ ካመረረ በጣም ከባድ ነው የሚሆነው። ምክንያቱም በኃይሌ ስር ስንትና ስንት ህዝብ እንደሚሰራ መቼም ለእናንተ መናገር አይጠበቅብኝም። በየከተማው በየሀገሩ ማለት ይቻላል በየክልሉ ብዙ ፋብሪካዎችና ብዙ ሆቴሎች ያለው ግለሰብ ነው ኃይሌ ማለት ነውና ኃይሌ አመረረ ማለት ያው ይገባችኋል ቃሉ ተናዶ በአሰራሩ ወይ ደግሞ መንግስት እየሰራ ባለው አሰራር ተናዶ የራሱን እርምጃ ከወሰደ ወይ ደግሞ ስራዎቹን በአጠቃላይ አቆሞ ወደ ሌላ ሀገር እንደ ወርቁ አይተነው ሄደ ማለት ብዙ ድሃዎች በሱ ስር የሚገኙ በሱ ስር የሚተዳደሩ ሰዎች ስራ አጥ ይሆናሉ ብዬ ነው ማስበውና ትክክለኛ ነገር ነው የተናገረው ማለት ይቻላል። ኃይሌም ታክስ በጣም የሌለ ነው እየተከፈለ የሚገኘው በአሁን ሰዓት ላይ ታክስም ሆነ ግብርም ብቻ በመንግስት መስሪያ ቤት ውስጥ እየተሰራ ያለው አሰራር ትክክል እንዳልሆነ የሚያሳይ ነው የኃይሌ ንግግር። ጓደኛሽን በአንድ እርጥብ ትቀይራታለሽ ወይ? ጓደኛሽን በአንድ እርጥብ ጓደኛሽና ከአንድ እርጥብ ጥያቄ አለው። እርጥብ ከአንድ እርጥብ ምን እርጥብ ነው? ጓደኛ ስጋስ? ስጋስ ጓደኛ ቀይሯል። እርጥብ ጋብዘ አቺ መቼ 100,000 ብር አይፈልግ ጓደኛ አረስ ጓደኛ ነው መሰለኝ አይደለም ማርያም ጓደኛ በእርጥብ ያችኛዋ ደግሞ በእርጥብ ስትባል አይ ብላ በስጋ ሲላ ተሻላለችም። ጃሉድ ኮሬ እንደ ሰውኛ ካሙዙ ነው። እንደ ሌሎች ከሆነ እንደ ጫካ ምንጭ እንደ እጅግ በጣም ሰው የማይኖርበት በጣም ሰው የሚጓጓበት ለምለም የሆነ በቃ ሰው ያልነካው መሬት ምናምን ሶስተኛ ደረጃና ትልቁ ግን ገላ ያለው እንጂ እንደ ገብርኤል ማየው ጃሉድ ኢትዮጵያ አለፈይ ስትል ጃሉድ ማድሪግ አሁን ደግሞ በጣም በጣሉ ምንድነው የፈረንጅ መሳቂያ ምን ላርጋቸው? አሁን ምን አርገ እስቲ ያስ ምን አርገ መለስ ምን አርገ መንግስት ምን አርገ? በጠቅላላ የዓለም አጠቃላይ ያለውን ንብረቶች የኛን ሰብስቤ ኢትዮጵያ ውስጥ ያለውን ንብረት ተረክቤ ለአዲስ አበባ ህዝቦች ሰጣለሁ። ዋው! በጣም የሚያሳስብ ነገር ምንድነው? ኧረ ምንም ስለ ኢትዮጵያ ሙዚቃ ነገር እስኪ አዲስ ስለተለቀቀው ኢትዮጵያ ስለሚለው ሙዚቃ አላወኩትም። በአንድ ወቅት እችን ላጫውታችሁ። እሺ በግ ስንት ብልት አለው እንዴ? 17 ቆይ ተስማም የኢትዮጵያ መዝሙር ለዘላለም ያባባ ጥላሁን ነፍሴ ማለት ጃሉድ ግን በጣም የሚገርም ነው። ልማርቀሽ ተብትሽ እኔ አሁን ማለት ነው ጃሉድ ኢንተርቪው ላይ መቅረብ ከሌለባቸው ሰዎች መካከል አንደኛው ነው ብዬ ነው ማስበው። ምክንያቱም ከራሱ ጋር አይደለም። እንዴት እሱን አያውቁምና ነው ኢንተርቪው ላይ በየኢንተርቪው እየጠሩ እሱን ሙድ መያዣ የሚያደርጉት። ያው ጃሉድ እኔ ኢትዮጵያ ላይ ቢሳካላቸው በአሁን ሰዓት ደናው ነው ከባየው ደስ ከሚሉኝ ድምፃውያንም ሆነ ታዋቂ ሰዎች መካከል አንደኛው ነው።
ፕራይም በነበረ ጊዜ እንግዲህ የሱን ዘፈኖች ሰምታችኋል ብዬ አስባለሁ። የሚገራርም የሬጌ ዘፈን ሲለቅ ነበረ ማለት ነው። እና አሁን ላይ እንደዚህ መሆኑ በጣም የሚደብር ነገር ነው። ብቻ ተመልሶ ባየው በጣም ነው ደስ የሚለኝ። እንዴ ይሄ ነገር ቆይ ሰዎች ትሬንድ ሆነ እንዴ? እንዴ ፈድ ነው ፈድ ማዘር እንዳይለምናቸው እስኪ ልባላሉ። እናትየው አላየዝም አያችሁ፣ ጭራሽ ኳስ እንዳያንጠባጠብ ምን ጉድ ነው? ቆይ ሰሞኑን እንደዚህ አይነት ቪዲዮዎች በጣም ሶሻል ሚዲያ ላይ እየተዘዋወሩ ነው። ሰውም በቃ ልክ ሲያያቸው የፈጠነ ነው አውጥቶ የሚቀርጻቸውና ይሄ ነገር ሳናስበው ትሬንድ ሆኗል መሰለኝ። እሸቱ መለሰ ግን በቃ እሸቱን ልናግዘው ይገባል። አብኛለሁ ወንድሜ አብኛለሁ። በቃ የኢትዮጵያ ሕዝብ ይርዳኝ። የመኪና ብድር አለብኝ፣ ቤት ተከራይቼ ነው የምኖረው፣ ብዙ ሰራተኞች አሉኝ፣ እነሱን መክፈል አቅቶኛል ብለህ ሐላል አድርገው። በቃ ችግሬን ሐላል አድርገው። እውነት ነው ወንድሜ፣ አንተ ነህ የተረዳኸኝ ወንድሜ። ደሞዝ ከፈልኩ፣ ጡረታ አለ፣ ስራ ግብር አለ፣ በዚህ ባንኩ፣ በዚህ ቤት ኪራይ ወንድሜ አንተ ነህ የተረዳኸኝ። ምንድን ነው አቅጣጫ ቀዳዳ እየፈለክ ካልደፈንኩ የምትለው የህዝቤን? ልድፈን ብዬ እኮ ነው አባቴ። አሁን ዛሬም አዲስ ስልክ ይዤ መጥቻለሁ። ዩቲዩብ ላይ ዶንኪ ቲዩብ ላይ ላይቭ ገብቻለሁ። ይኸው ስልክ ሸልማለሁ። ግን እስከዛው እርዱኝ። በቃ አካውንት ልንገራችሁ። የኢትዮጵያ ንግድ ባንክ ይሄ ደስ ይላል። ገባበት በሉት 97 63 387 አስገቡልኝ። 5ም 10ም። ግን አሁን ዶንኪ ቲዩብ ላይ ላይቭ ግቡ። ስልክ ይዤ መጥቻለሁ። ወንድሜ በጣም ነው የማመሰግነው። ብቻ እሸቱ በችግርም ላይ ሆኖ እየተደበረ ይገኛል በአሁን ሰዓት እና ላይቭ ላይ ተከታታይ 3ኛ ወይ 4ኛ ቀኑን ይዟል መሰለኝ። ቀኑን እርግጠኛ አይደለሁም። ላይቭ ላይ ገቢ ማሰባሰቢያ ጀምሯል እና ብቻ የቻላችሁ እየሄዳችሁ ብትረዱ ምንም ማለት አይደለም እና ይሄንን ለማለት ያክል ነው። ለማንኛውም ምርጦች የዛሬ ቪዲዮቻችን እነኚህን ይመስሉ ነበር። ቪዲዮቻችን እንደተመቻችሁ ጥርጥር የለኝም። ቪዲዮ ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። በተለይ ሰብስክራይብ በማድረግ ቤተሰብ ይሁኑ። ሐሳብ አስተያየት ካላችሁ ኮሜንት ሴክሽን ላይ አስቀምጡልኝ። በቀጣይ ቪዲዮ እስክንገናኝ ድረስ ሰላም ቆዩልኝ።